ጥቂት ጊዜ ወስደን ለውይይት የሚሆን ወይም ደግሞ ጥያቄ የፈጠረባችሁ ነገር ካለ ወይም አስተያየታችሁን ለጥቂት ሰዎች ለአንድ ለሶስት ለአራት ሰዎች እድል እንሰጣለን። እሱን ካደረግን በኋላ ይሄንንም እነዚህን ነገሮች በሙሉ እንደ ግብዓት ይዘን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሴቶች አገልግሎት ኮሚቴ አለ እና ከመስራች አባላት የተውጣጡ ተወክለው ቤተ እምነታቸውንና ህብረታቸውን ወክለው አብረን የምንሰራ እህቶች አለን። አንድ ጊዜ እስቲ ተነሱ ባላችሁበት ቦታ። የሴቶች አገልግሎት ኮሚቴ አባላት ቄስ ሰብሳቢያችን ነች፣ መምህርት ቀለም ምክትል ሰብሳቢያችን ነች፣ ከገነት ቤተክርስቲያን ከየህብረቱ ከቃለ ሕይወት ከመካነ ኢየሱስ ከአባል ቤተ እምነቶችና ህብረቶች ነው። ቤትዬ ተነሺ ከሙሉ ወንጌል ጥቂት ብቻ ያልመጡ አሉ። ዛሬ ከአቅም በላይ በሆነ ምክንያት እነሱ ናቸው የሴቶች አገልግሎት ኮሚቴ። እግዚአብሔር ይባርካችሁ ብላችሁ አጨብጭቡላችሁ። በእውነት ከመጡበት ጊዜ ጀምሮ ድንቅ ስራዎችን በመስራት ላይ ናቸው። በየጊዜው እየተገናኘን እንጸልያለን፣ ልዩ ልዩ ስራዎችን እንሰራለን እና የሴቶች አገልግሎት ኮሚቴ ወደ ኋላ ቀርተን ከምሳ በኋላ ለአንድ ሰዓት ያህል እዚህ ወሰድናቸውን ግብዓቶች ይዘን እንዴት ነው ተግባራዊ የምናደርገው የሚለውን እንመካከራለን። ከዛ በኋላ መግለጫውን በንባብ ቅድም ወክላችሁ የሰጣችሁን ወገኖች በንባብ ያሰሙንና ማጠቃለያውን ፋሲካና ፓስተር አሸብር ማጠቃለያ ንግግር አድርገው እንጨርሳለን። ግን ምናልባት የምትጨምሩት ነገር ካለ አስተያየት ካላችሁ ወይም ደግሞ ጥያቄ የፈጠረባችሁ ነገር ካለ ከቀረበው አንፃር እሱን ለአንድ ሁለት ሶስት ሰዎች እድል እንስጥና ከዛ በኋላ እያጠቃልልን እንመጣለን ማለት ነው። እሺ፣ አሁን መጨረሻ ላይ ከሰማነው በሚቀጥሉት 5 ዓመታት ውስጥ እንዘጋለን፣ ይሄን ነገር ዜሮ እናደርጋለን የሚል ነገር ተብሏል እና በማመን ጥሩ ነው። እኔም ከሚያምኑት ጎን ብቆም ደስ ይለኛል። ግን አንደኛ በ5 ዓመት ውስጥ ያንን የባህሪ ለውጥ ማምጣት ይቻላል ወይ? ሁለተኛ ትንሽ ይህን ነገር ለመፍታት ችግር ከሚገጥመን ኤሪያዎች አንዱ በእስልምና ሕግ ውስጥ ካሉ አንዷ ነገር ትንሽ ትይዘናለች ተብሏል። በኢትዮጵያ ውስጥ ደግሞ ምናልባት 30 ወይም 40% የሚሆን የእስልምና እምነት ተከታይ ባለበት ሀገር ላይ እንደ ኔክስት 5 years ይህን እንዴት አድርጎ ነው አቺቭ ማድረግ የሚቻለው? ሁለተኛው ወንድማችን አቶ አበባው ሲያቀርቡልን ስታቲስቲክስ አቅርበውልን ነበር። የትግራይ እና አይ ቲንክ የመጨረሻው የትኛው እንደሆነ አላስታውስም፣ ጋምቤላ በጣም ጥሩ እንትን የሚያሳዩ ናቸው እና አንደኛ ቀድሞ ምን ነበሩ? ለምሳሌ ትግራይ ላይ ከ10 ዓመት በፊት ምን ያህል ፐርሰንት ነበር? አሁን እንዴት እዚህ ሊደርስ ቻለ? ተጨባጭ የሆኑ ነገሮች ከነኛ ልምድ ሊወሰድባቸው የሚችሉ ነገሮች ተወስደዋል ወይ? ቴንክ ዩ። ካውንስል ሰፊ ነው። አሁን በዚህን ጊዜ በምናይበት ጊዜ የወንጌል አማኞች ሁሉ አንድ ላይ በህብረት ነው እየሰራ ያለው። ይህ ስራ ከቀጠለ ምን ያህል ተጽዕኖ በሀገራችን ላይ ማምጣት እንደሚቻል ግልጽ ነውና የቀረበው ጥናታዊ ጽሁፎች ከሶስቱም አቅጣጫ በጣም ተገቢና የሚያስፈልጉ ናቸው። ቤተ ክርስቲያናችንን ወይ የሀገራችንን ችግሮች ፍልፍል አድርጎ የሚያወጣ ነገር ነው። እኔ ለምሳሌ ከሲዳማ አካባቢ ነው የመጣሁትና 86.9 አለ ሲባል በጣም ሾክ ያደረገኝ። እንደዚህ መሆኑን አላቅም። ምንድነው መስራት ያለብኝ የሚለው ነገር እያሰብኩን ያለሁት። ጋምቤላ ደግሞ 16 ምናምን ነው የተባሉና በጣም ገርሞኛል። እና ይሄ ጥናት ትልቅ ውጤት እንድናመጣ የሚነግሩን ነገሮች ናቸው፣ መላምቶች ናቸውና ቤተ ክርስቲያናችን ቢንቀሳቀስ ወይ ወንጌል አማኞች ሁሉ ቢንቀሳቀስ ትልቅ ለውጥ ነው የምናመጣውና እግዚአብሔር ይባርካችሁ ለማለት ፈልጋለሁ ካውንስልን። በተጨማሪ ደግሞ የጾታ ጥቃት ተብሎ ነው የቀረበውና አብዛኛ ሴቶች ላይ ነው ያለውና ወንዶች ላይ ያለ ጥቃት አለ ወይ የሚል ነው። አመሰግናለሁ። አስቀድሜ ስለተሰጠኝ እድል አመሰግናለሁ። በአጠቃላይ የቀረበልን ነገር በጣም ጥሩ ነው። እንደ ሀሳብ ማነሳው ምንድነው በተለይ አቶ ወንድም አበባው ባቀረቡ ጊዜ እኔ እድሎችን አግኝቻለሁ ለመሳተፍ
በቤተ ክርስቲያኔ በገነት ቤተ ክርስቲያን ልጆች ታዳጊና ወጣቶች ክፍል ላይ እንደ ማገልገሌ ወጣቶችን በሚመለከት በተዘጋጁ የሃይማኖት ተቋማት ባዘጋጃቸው እንዲህ አይነት ፕሮግራሞች ላይ ተካፍያለሁ ማለት ነውና ቤተ ክርስቲያን የራሷ ማድረግ አለባት የሚለውን ትኩረት እንድንሰጥ በዚሁ እንደ ሀሳብ ነው የምሰጠው ማለት ነው። ቤተ ክርስቲያናችን በተለይም ደግሞ ሁለንተናዊ አገልግሎት ትሰጣለች ስንል ይህንንም በፕሮግራማችን ውስጥ ደጋግመው እንደ ወንጌል አማኝ ልናደርግ የሚገባውን ሲያሳዩን ነበርና ትልቅ ነው ማለት በምንሰብከው በምናስተምረው በእያንዳንዱ ነገር ውስጥ አስገብተን ማስኬድ አለብን ማለት ነው። ግን ተደጋግሞ በ2025 አቺቭ ለማድረግ የታሰበው ነገር አልሆነም እየተባለ ነውና ያው እቅድ ካልሆነ ሲታቀድ ልክ አልነበረም ወይ ከፍ ብሎ ነው ወይ ዝቅ ተደርጎ ነው የታቀደው ማለት ነው። እንደ ሃይማኖት ተቋማት ብዙ ስራዎች ተሰርተዋል። በተገኘውባቸው ቦታዎች ግን ኢቭን ትኩረት ተሰጥቶት በሰፊ ጊዜ አይደለም የሚደረገው። ጀስት አዌርነስ ብቻ ነው የሚፈጠረው። አሁን ዛሬ የሰማነውን ነገር በጥልቅ የምናስብበት የምንወያይበት መድረኮች ካልተዘጋጁ እንዲህ አይነት አጫጭር ፕሮግራሞች ተደርገው እንዴትስ ነው ኔክስት ላይ በ2030 አቺቭ ልናደርግ እንችላለን ተብሎ የሚታሰበው? ሳይንሳዊ መረጃዎቹን አጠናቅሮ አምጡልንና ሙሉ ውሳኔ እንሰጣለን፣ ሙሉ በሙሉ ይቁም የሚል ሀሳቦች በብዛት እያንሸራሸሩ ነው። እርግጠኛ ነኝ እነሱ ከወሰኑ ፍጥነቱ በጣም ይጨምራል። ለምን ድርጊት ላይ ከሄዱበት የማፍጠን እድላቸው አንዳንድ ነገሮች ላይ እንዳየነው ሰፋ ያለ ነው። ሶስተኛው የተነሳው ትግራይና ጋምቤላ። ትግራይ ተከታታይ ረጅም ስራ በመሰራቱ በተለይም በህወሓት ጊዜ ብዙ ሴቶች መብት ላይ ይሰራ ስለነበር በጣም ነገሩ በጣም ቀንሶ ነበር እና ትልቁ አስተዋጽኦ እሱ ሲሆን በባህሉም ውስጥ እየመነመነ መምጣት ጀምሯል። አሁንም አለ ያልናችሁ ዳርዳሩን ከአፋርና ከኤርትራ ጋር በሚዋሰኑበት አካባቢ ነው። ቁጥሩ ቀንሷል፣ ትንሽ ቀንሷል። አሁን 23 ነጥብ ምናምን ነበሩ የዛሬ 10 ዓመት፣ አሁን ግን 19 ነጥብ ምናምን የሆነው ስታዩት ብዙ ቀንሷል። ጋምቤላ ስለምን ቀነሰ? ጋምቤላ አምስቱም ብሔረሰቦች ግርዛት ምን እንደሆነ አያውቁም፣ በባህላቸው የለም። ስለዚህ ይሄ ፐርሰንት ያለችው የማን ነው? አማራው፣ ኦሮሞው፣ ትግራይ፣ ደቡቡ፣ ሌላው ሁሉ እዛ ሄዶ የሚኖረው ሰው ያመጣው ቁጥር ነው እንጂ በእነሱ ማህበረሰብ ዜሮ ነው። ስለዚህ እነሱ ጋር ጥሩ ስራ ስለተሰራ ሳይሆን የማህበረሰቡ ባህል ደቡብ ውስጥም ሌሎች ወደ 20 ብሔረሰቦች ማያውቁ አሉ ግርዛት የሚባል የሴት ልጅ እና እነዛ ከራሳቸው ባህል አንጻር ሲሆን ህፃናት ጋብቻ ላይ ግን ብዙም አላሻሻሉም ጋምቤላዎች ማለት ነው። ወንዶች ላይ ትንሽ ነው እንጂ አለ። ለምሳሌ ቀደም ሲል የቆየ ነው እንጂ ወንድ ህፃናት ትምህርት ቤት እንዳይሄዱ የሚላኩበት ነበር። ሰሜን ጎንደር አካባቢ የገጠመን ለምን ለስራ ይከራያሉ ለአመት ሻል ላለ ገበሬ። ስለዚህ አይማሩም። ትምህርት ቤት ስንሄድ የምናገኘው 100 ወንድ አግኝተ እንደሆነ 500 300 ሴት ነው። ሬሽዋቸው በጣም የተራራቀ ነበር። ስለዚህ ጥቃቱ ይሄ ጾታዊ ወይም ወንዶችን አስገድዶ ሌሎች ወንዶች መድፈር ምናምን ጥቃቅን አልፎ አልፎ የሚከሰተውን አይደለም። ግዙፍ ጥቃቶች ሁሉ እንደዚህ አይነት አሉ ወንዶች ላይም። ግን የሴቶች ደግሞ እጅም በጣም ግዙፍ ስለሆነ ለዛ ነው የምናጎላው እንጂ የወንዶች ጥቃትም አለ። 2005 ማጠናቀቅ ያልቻልነው በቅድ ችግርም ነበረው የሚለው መጀመሪያው ጥያቄ ላይ ያልመለስኩት፣ አዎ የቅድም ችግር ነበረበት። ለምን መንግስት ቀጥታ ሄዶ ቃል ሲገባ ለዓለም ባለሙያዎችን አማክሮ በዚህ 5 ዓመት እንጨርሳለን ወይ ምናምን ብሎ አይደለም። አግዙን፣ እኛ ቁርጠኝነት የፖለቲካ አለን እንሄድበታለን ተባለ። ሲመጣ ግን 10% የተባለው በጀትም ሌሎችም ያልተሟሉ ነገሮች ብዙ ስለነበሩና ቁርጠኝነቱን በዛ መጠን ስላልቀጠለ በ10 ዓመት ውስጥ ማጠናቀቅ አልቻልንም። ይሄው ይመስለኛል ለእኔ የተነሳው። ቴንኪው። በፊት እኛ ቤተ ክርስቲያናት በሰራ ነው አቅም ብንሰራ እኔ በጣም በኃይለኛ ፐርሰንት እንቀንሳለን። እዚህ ተነጋግረናል። ጥያቄው ሳይጠየቅ በፊት በምን ስትራቴጂ በፊት በሰራ ነው አይነት ስትራቴጂ ብንሰራ ይሄ ሁሉ አካል ቢነሳ በተለይ በካውንስል እኔ ከ50% በላይ ለውጥ እናመጣለን። ለመቀነሱ እኮ መጀመሪያ ለውጡ ነው የምለውን እዚህ ተነጋግረናል። እሱን ለመጨመር ይወዳለው። ሌላው በቤተ ክርስቲያናት እኔ ብቻን ሳይሆን የካውንስሉ መሪም በቤተ እምነቶች በጣም እየተሰራ እንደውም ቅድም በመግቢያ ንግግር አድርገዋል።
እኔም እኔ አንደኛ ቦታውን መጥቀስ ባልፈልግን ቅርብ ጊዜ የሴቶች ይሄ የሴቶች በዓል ላይ 16 የሴቶች ጥቃት መከላከል ወቅት ነበር አይደለም። በሁለት ድርጅት በአንድ ዞን ተጠርቼ እኔ እንደ ኤንጂኦ መስያቸው ማለት ነው ተጠርቼ በፊት የሰራችሁትን ለምን አቆማችኋል ተብለን በዞን ደረጃ ተጠይቄያለሁ። እኛ እየሰራን ነው፣ ለምንድን ነው የተኛችሁት? አስጀምረሽ ለምን አስተውሽ? እኛን ቀስቅሰሽ ለምን ተውሽ? ተብዬ በጣም የተፋጠጠ ጥያቄ ነው የተጠየቁት። ተጠርቼ ማለት ነው በዞን ደረጃ ተጠርቼ እየሰራንን ግን አቅም አቅቶናል። ስለዚህ ያን አቅም የሰጡንን ድርጅቶች አሁንም አፈላልጉ፣ አሁንም ስሩ። ያንን ደግሞ ለመጠራት ምክንያት 2 ሴት ልጆች ሞተው ነው በግርዛት የእውነት ሞቶ፣ አንዷ ደም ፈሶባት፣ አንዷ በኢንፌክሽን። በዚህ ምክንያት ወላጅ ታስሮ በእነዚህ ከትምህርት ሌላ አማራጭ የለም። ደግሞ ሃይማኖት ካላስተማራችሁ እኛ አንችልም ብለው በግልጽ ተጠይቄያለሁ። እኔ ለጊዜው ቀጥታ ተጠሪነቱ ስለሌለኝ ማድረግ የሚገባኝን ነግሬ መከተል ያለባቸውን መንገድ እንደምታውቁ ቦጋለች በኢትዮጵያ ደረጃ ሳይቀር በዓለም ደረጃም የታወቀ ስራ ሰርታለች። በቤተ ክርስቲያን በሰበኩ ለመሆኑ የቦጋለች ስራ ሲወርቅ ያላችሁ ወይ ተብሎ እየተጠየቅኩ እኔ ማገልገል እስከሚያቅተኝ ድረስ በጣም እየተጠየቁ ለመሆኑ የሃይማኖት ተቋማት ምን እየሰሩ ነው? በጽሁፍ 4 ጽሁፎች አሉኝ አሁን የተጠየቁበት። ስለዚህ መልሴ ለእህቴ መመለስ የሚፈልገው የኢትዮጵያ ቤተ ክርስቲያናት ቢሮውን ሲዘጋ የሚጠይቅ ሰው ስለሌለ በካውንስል ቢሮ ይሄን ኃላፊነት ደርባ በብዙ ስራ ውስጥ ነው ተሰጥቷት እየሰራች ያለው እህታችን። ከዛም ሌላ መክሰሴም አይደለም። ይሄን ብቻ ሳይሆን ከቅድሙም የሴቶች ዴስክ በየቤተ እምነቱ ካልተጠናከረ ፈጽሞ እና አበባውን ለፍተው ነው የሚቀሩት ብዬ እኔ እፈራለሁ በጣም። ምክንያቱም አሰራሮች ባለቤት መኖር አለበት። ስለዚህ እኔ እያደረኩ ያለሁት አሁንም ባለቤት ይቀስቀስ። አሁን የስዳማን ኬስ ብትሆን ከተሰራበት ከፍተኛ ለውጥ የመጣው ስዳማ ነው። ከፍተኛ ወደ ዋና የወረደው እሱ ነው። ስለዚህ በጥቃቱም በምኑም ቅርብ ጊዜ ጥቃትም በቤተ ክርስቲያን ተደርጎ ወደ ይርጋለም ነው የተላከው። አሁንም እነዚህ ነገሮች የቤተ እምነት መሪዎች አባቶች ስንል አሁን አቋም መግለጫ ትኩረት ሰጥቶ ይሄን የጨለማን ስራ ካላስቆሙ አንድ አካል ብቻ ማድረግ አይችልምና አሁንም መሞከሩን እየሞከርን ነው። በኃይል ግን መስራት ቀርቷል የሚለው እኔና አንቺ አብረን እንቀጥላለን ብዬ ተስፋ አደርጋለሁ። በስትራቴጂ ደረጃ ደግሞ መካኒሱስ በስትራቴጂው አለ። ኤፍጂኤም ተብሎ ፕሮጀክት ተቀርጾ ይሰራልና ያው ካውንስል እኮ የሁሉ አንበረላ ስለሆነ ያላችሁ አሉ። ኤሚኬሲን ቢጠየቅ ይሄ አይጠፋም። አልፎ አልፎ አለ። በጋራ ነው ያልሰራ ነው። አመሰግናለሁ። ጾታዊ ጥቃት በሚለው ልክ ስለሆነ ሞሮፍ ደግሞ የኤፍጂኤምና ቻይልድ ሜሬጅ ስለሆነ ወደ ሴቶች ስለሚያተኩር በሚለው ነው ይመስለኛል ጋሻባው ሴቶቹ ላይ ትኩረት ያደረገው እንጂ ጥቃቱ ላይ ምንም ጥያቄ የለውም። ወንዶች ላይም የተለያዩ የሚፈጸሙ ጥቃቶች አሉ። ግን የዛሬው ትኩረታችን እሱ ስላልሆነ ነው እሱ ያልተነሳው። በቀጣይ መድረክ በጎን ለጎን አያይዞ ማንሳት ይቻላል። እነሱ ኦንላይንም ሆነ ብዙ ቦታ ላይ የሚገኙ ፋይሎች ስላሉ በዛ ልክ እንድንወስደው ነው። ምናልባት እህታችን ከፊት ካነሳችው ሀሳብ ጋር አዌርነስ ብቻ ነው የተፈጠረው፣ ሰፋ ያለ መድረክ መመቻቸት አለበት በሚለው ሀሳብ ላይ ጋሻባውም ጠቅሷል። ትንሽ ዴቨሎፕ ለማድረግ ያክል የሃይማኖት ተቋማት ጉባኤ ለሁሉም አባል ቤተ እምነቶቹ ቅድም የጠቀስናቸው 5ቱንም በጋራም በተናጠልም ያደረግናቸው የተለያዩ መድረኮች አሉ። ስለዚህ በእነዚህ መድረኮች ላይ እንደ ግብአት እንደ መነሻ የሚሆኑ ግብአቶችን ለአባል ቤተ እምነቶቹ ይሰጣል እንጂ አባል ቤተ እምነቶቹ ደግሞ ሊያገኟቸው ሊደርሷቸው የተገቡትን ምዕመናን ሁሉ ዳይሬክት ላይ አይደርስም ማለት ነው። ሶ የእርሾዋ ነገር ነች። እንደ እርሾ ለአባል ቤተ እምነቶች ተወካዮች፣ የሃይማኖት መሪዎች፣ ኃላፊዎች አስተምሮቶቹን፣ ትሬኒንጎቹን፣ ወርክሾፖቹን ያዘጋጃል። እነሱ ደግሞ ወርደው ያደርሳሉ በሚል እሳቤ ነው የሚካሄደው ማለት ነው። ስለዚህ በዚህ ልክ ከያዝነው የኛ አሳይመንትና ኃላፊነት ልክ ዛሬ እንዳደረግነው ኢንዶርስ አድርገን ሌሎቹንም ትሬኒንጎች፣ ወርክሾፖች ተቀብለን መውሰድ ይጠበቅብናል ማለት ነው። በመጨረሻ ምናልባት ስትራቴጂክ ፕላን አክሽን ፕላን በሚለው ደሴ ያነሳው ሀሳብ ላይ በተለያዩ መድረኮች የተለያዩ ሀሳቦች ተነስተው ነበረ። ከነዚህም ውስጥ አንደኛው የሃይማኖት መሪዎችና የሃይማኖት ተቋማት ተሳትፎ ወይንም ደግሞ ለመከላከል የሚደረገው ሂደት
ልዩ ስልት ወይንም ልዩ እቅድ ሊያስፈልገው ይገባል። ሁል ጊዜ ትሬኒንግ፣ ሁል ጊዜ ስልጠና ብቻ ለምን ይሆናል? ሌሎች መንገዶችን ብናይ የሚል ሀሳብ ስለነበረ እሱ ላይ እኛም እየሰራንበት ነው። ስለዚህ የሃይማኖት መሪዎችና ተቋማት ተሳትፎ ወይንም ስትራቴጂክ ፕላን በቅርቡ ሌላ የምንገናኝበት መድረክ ይሆናል ብዬ አስባለሁ ከሌሎቹም አባል ቤተ እምነቶች ጋር ማለት ነው። ስለዚህ እሱ በዛ መድረክ ላይ መልስ የሚያገኝ ይሆናል። ቴንክ ዩ ሶ ማች። ከዚህ በኋላ እንደ ካውንስል የምንሰራቸው ብዙ ስራዎች ስላሉ ከየቤተ እምነታችሁና ከየህብረታችሁ ባሉት የሴቶች አገልግሎት ኮሚቴ ውስጥ በኩል ነቃ ያለ ተሳትፎ እንድናደርግ ጥሪያችንን ለማስተላለፍ እፈልጋለሁ። አደራ ልላችሁም እፈልጋለሁ። እናንተ መስራት የምትችሉትን ነገሮች በሙሉ አቅዱ። እንደ ቤተ እምነት፣ እንደ ህብረት ደግሞም በጋራ የምንሰራቸውን በካውንስሉ በሚሰጠው ዳይሬክሽን መሰረት አብረን እንሰራለን ማለት ነው። እንግዲህ ፕሮግራማችንን ወደ ማጠቃለል ላይ ደርሰናል። መግለጫውን ወኪል በሆነው ሰው በኩል እንሰማለን። ከዛ እሱ እንግዲህ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የአቋም መግለጫ ሆኖ ተቀብለነው እንወጣለን ማለት ነው። ከዛ በኋላ ፋሲካ የምትናገረው ማጠቃለያ ይኖርሃል። ፋሲካ ከተናገረ በኋላ ፓስተር አሸብር ማጠቃለያውን፣ መዝጊያውን፣ ምስጋናውን ያደርግልንና በጸሎት ወደ ምሳ እንሄዳለን። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጎጂ ልማዳዊ ድርጊቶችን፣ ያለ ዕድሜ ጋብቻን፣ የሴት ልጅ ግርዛትንና ጾታዊ ጥቃትን ለማስቀረት የወሰዳቸው ባለ 6 ነጥብ የአቋም መግለጫ። አንደኛ፣ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጎጂ ልማዳዊ ድርጊቶችን፣ ያለ ዕድሜ ጋብቻን፣ የሴት ልጅ ግርዛትንና ጾታዊ ጥቃትን ለማስቀረት ባሉት መዋቅሮች ሁሉ ያስተምራል፣ ከሚመለከታቸው አካላት ጋርም በመተባበር ተግቶ ይሰራል የሚል ነው አንደኛው አቋም። ሁለተኛ፣ የሴት ልጅ ግርዛት መጽሐፍ ቅዱሳዊም ሆነ የቤተ ክርስቲያን ታሪክ የማይደግፈው በመሆኑ ድርጊቱን። ሶስተኛው፣ ጎጂ ልማዳዊ ድርጊቶችን፣ ያለ ዕድሜ ጋብቻን፣ የሴት ልጅ ግርዛትንና ጾታዊ ጥቃትን የሚያስከትለውን መንፈሳዊ፣ ስነ ልቦናዊና አካላዊ ጉዳት እንዳለው በማወቅ እና በመገንዘብ እንዲሁም በእግዚአብሔር አምሳል የተፈጠረውን የሰው ልጅ ክብር የሚጎዳ በመሆኑ አጥብቆ ይቃወማል። አራተኛው፣ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጎጂ ልማዳዊ ድርጊቶችን፣ ያለ ዕድሜ ጋብቻን፣ የሴት ልጅ ግርዛትንና ጾታዊ ጥቃትን ለማስቀረት የቤተ እምነት አባቶችና የወንዶች ሚና ጉልህ በመሆኑ ድርጊቱን ለማስቀረት በጋራ የሚሰራውን ስራ አጥብቆ ይቀጥላል ወይም ደግሞ አጠናክሮ ይቀጥላል የሚል ነው። አምስተኛው፣ ጎጂ ልማዳዊ ድርጊቶችን፣ ያለ ዕድሜ ጋብቻን፣ የሴት ልጅ ግርዛትንና ጾታዊ ጥቃትን በሚመለከት የሀገሪቱ ሕገ መንግስት አግባብነት ያጸደቃቸውን አግባብነት ያላቸውን ስምምነቶችን የኢትዮጵያ የወንጀል ሕግና ኢትዮጵያ ተቀብላ እንድትሰራ ያደረገውን ድርጊት ያከብራል። ደግሞም ፈጽሞ የሚቃወሙትን ደግሞ ይቃወማል ማለት ነው። ሳይፈጽሙ የሚቀሩትን ይቃወማል። ሌላው፣ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጎጂ ልማዳዊ ድርጊቶችን፣ ያለ ዕድሜ ጋብቻና የሴት ልጅ ግርዛትን እንዲሁም ጾታዊ ጥቃትን ለማስቀረት በቤተ እምነት የቤተ ክርስቲያን መሪዎችና አገልጋዮች ድርጊቱን አጥብቀው በመቃወምና ምእመኑን በማስተማር በቤተ እምነቱ መመሪያና ፖሊሲ ውስጥ ተግባራዊ እንዲደረግ በማሳሰብ ድርጊቱን እንዲቃወሙ አብሮ ይሰራል፣ በጋራ ይሰራል። ይሄ ነው የ6 ነጥብ ያለው የአቋም መግለጫ። ለዚህ ሰዓት በሰላም ሰብስቦ አበቃን። እንዴት ነው የአቋም መግለጫው? በጭብጨባ ብቻ ነው ወይ ተቀባይነት የሚያገኘው? ምንድን ነው የምትሰጡት የአቀባበል መንገድ? ከዚህ በፊት እንደዚህ ያደረጋችሁበት የሄዳችሁበት ሂደት አለ? የሆነ የአቋም መግለጫ ተቀባይነት አግኝቷል ስንል በምን አይነት አካሄድ ነው የምንቀበለው? በድምፅ፣ በእልልታ፣ በጭብጨባ? እሺ፣ ስለዚህ ምን አይነት መንገድ እንቀበል?
ምን አይነት መንገድ እንውሰድ? በእጅ እሺ። ጋሻባው የምትለን ነገር አለ? በእጅ ነው። እሺ መቀበላችንን እንግዲህ በእጃችን እናረጋግጣለን አይደለ? አዎ። እሺ እንግዲህ በኢትዮጵያ የሃይማኖት ተቋማት ጉባኤና በራሴም ስም ስለነበረን ተሳትፎ እንዲሁም ደግሞ ከካውንስሉ ጋር በየጊዜው በመናደርጋቸው የተለያዩ መርሃ ግብሮች በጣም ፓስተር ስንሻት ቅድም ገልጻለች። በተቀራረበ ሁኔታ በመናበብ እየሰራናቸው ያለናቸው ብዙ ስራዎች አሉ። ምንም እንኳን እንደ ካውንስል ተቀናጅቶ ወደ አባልነት በቅርብ ጊዜ መጣ ቢሆንም ያው ነባር ስለነበረ ሂደቱን የማስቀጠል ነገር ነው እንጂ እንደ አዲስ ተቋማዊ የሆኑ ግንኙነቶችን የጀመርናቸው የሄድንባቸው ነገር የለም። ከነበረው ነው የቀጠለውና ለዚህም እጅግ አድርጌ የካውንስሉን አመራሮች ላመሰግን ወዳለሁ። ይህንን መርሃ ግብር በተመለከተ ደግሞ ያው ቅድም ባነሩ ላይ እንዳያችሁት ምንም እንኳን የኢትዮጵያ ሃይማኖት ተቋማት ጉባኤ እያንዳንዱን አባል ቤተ እምነት ለማሳተፍ የተለያዩ ተነሳሽነቶች ቢኖሩም ደግሞ ነገሮችን ለማስፈጸምም የግድ የፋይናንስ የበጀት ድጋፍ ያስፈልጋልና ይህንን እንድናደርግ ያው የኖርዌጂያን ቸርች ኤድ ኤንሴ ከጎናችን ሆኖ ድጋፍ ስላደረገልን እጅግ አድርጌ አመሰግናለሁ። እስቲ እናንተም አንዴ አመስግኑልኝ። ለካውንስሉም እንደዚሁ በተሳትፎ ብቻ ሳይሆን በተለያዩ እዚህ ቦታ ላይ እንግዲህ ምናልባት ሌላ ቦታ ብንገኝ ሌሎች ተደራራቢ ብዙ ስራዎች ይኖሩብን ይሆን ነበር አይደለ? ነገር ግን ዛሬ ይሄ ጉዳያችን ነው ብለን ሌሎቹን ጉዳዮች ትተን እዚህ በመገኘት ከተለያዩ አጥቢያ አብያተ ክርስቲያናት እንዲሁም ከተለያዩ ኃላፊነቶች ትተን የተገኘ ነውና ለኛም ለእያንዳንዳችን እዚህ ለተገኘን ምስጋና ያስፈልጋል። ስለዚህ ለራሳችሁም አንድ ጊዜ ባካችሁ እጅግ አድርገን እናመሰግናለን። ስለዚህ በቀጣይ ምናልባት ጥሩዬ መጨረሻ ላይ ስትጨርስ እንደተናገረችው ስለዚህ ምን ይሄንን መርሃ ግብር አደረግን፣ ይሄንን መድረክ አዘጋጀን፣ በቀጣይስ ምን ይጠበቅብናል አይደለ? ዛሬ በዋናነት ይሄንን የአቋም መግለጫ ኢንዶርስ አደረግን፣ ተቀበልን፣ አጸደቅን። ስንለያይ ረስተነው እንሄዳለን ወይስ ሌሎች ስራዎቻችን ይጠምዱናል ወይ? ይመስለኛል በአብዛኞቻችን አባል ቤተ እምነቶች መዋቅሮቻችን በፓስቶራልና በሶሻል የተያያዙ ናቸው አይደለ? አብዛኞቻችን ጋር አለ የእረኝነቱ የሐዋርያዊ ተግባሩ እንዳለ ሆኖ ሶሻል ኢሹዎችም ልክ ይሄንን የመሰሉ የምንሄድባቸው መንገዶች አሉ። ስለዚህ በነዛ መስመሮች አስተሳስረን ቅድም ወንድሜ ደሳለኝም አንስቷል። በተቻለ አቅም በየተቋሞቻችን ስትራቴጂክ ፕላን ውስጥ ቦታ ሰጥተ ነው ምናልባት በዛ ደረጃም እንኳን ባይፈቅድልን ስትራክቸራችን ግን ለዚህ ርዕሰ ጉዳይ ቦታ ሰጥተን ቫልዩ ሰጥተን እንድንንቀሳቀስበት ጥሪያችንን ለማስተላለፍ እወዳለሁ ማለት ነው። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን። ሁላችሁም ስላደረጋችሁት ተሳትፎ እጅግ አድርጌ አመሰግናለሁ። ቀሪውን ደግሞ ያው ከካውንስሉ እንሰማለን ማለት ነው። አመሰግናለሁ። እንግዲህ ክሎዚንግ ላይ በአብላጫው እናመሰግናለን የሚለው ነገር ነው የሚተላለፈውና ምስጋናውን ለመውሰድ የኢትዮጵያ ሃይማኖት ተቋምን በዋነኛነት ይህን ፕሮግራም በማዘጋጀቱ እግዚአብሔር ይስጥልን ማለት እንፈልጋለን። ከዚያ ጋር በተጓዳኝ ሚስጥር ነው፣ ለማንም ሰው እንዳትናገሩ። ኖርዌጂያን ቸርች ኤድ በቅርቡ ወደ እናንተ ቢሮም ምን መጣ ይሆናል። ሚስጥር ነው፣ ለማንም እንዳትናገሩ ብያለሁ። ይሄ ነገር መጠበቅ መቻል ይኖርበታል። ኖርዌጂያን ቸርች ኤድ በጣም አድርገን እናመሰግናለን። አብራችሁን ከዚህ ቀደም ስትሰሩ ነበር። አሁንም ደግሞ ለመስራት ፈቃደኞች ስለሆናችሁ ደስተኞች ነን። በነገራችሁ ላይ ይሄ በኤፍጂኤም ዙሪያ ላይ የተሰራው ስራ በአብያተ ክርስቲያናቱ በጣም ከፍተኛ ነው። ግን ያየሁት ነገር ምንድን ነው? ድልድዩ ተቋርጧል እና ተሰብሯል እና ያንን ድልድይ እንዴት አብረን ሰርተን የሚቀጥለውን ሩጫ መሮጥ እንችላለን የሚል ምክር ከሃይማኖት ተቋም እንደገና ከኖርዌጂያን ቸርች ኤድ ጋር ቁጭ ብለን እንመክራለን ብለን ተስፋ እናደርጋለን። አሰልጣኙን ይህን የሚጣፍጠውን ድምፅ ደጋግመን መስማት እንፈልጋለን። በጣም ደስ ብሎናል። ግን
እንዲያው ቪዥዋል ኤድ ቢኖር ምናልባት በህይወቴ ዘመን ልረሳቸው ከማልችላቸው ስልጠናዎች አንዱ በኤፍጄኤም የወሰድኩት ስልጠና ነው። ቪዲዮዎች ነበሩ። በጣም እንደነዚህ አይነት ነገሮች አቅማቸው ከፍተኛ ነው ሰው ውስጥ የመስረጽ እና በሚቀጥሉት ጊዜያቶች ቪዥዋል ኤድስ ይኖራሉ ብዬ ተስፋ አረጋለሁ። ቄስ ጸጋነሽን በጣም አድርጌ ነው የማመሰግነው። በዚህ ጉዳይ ላይ በጣም የታሰረ ነገር ነው ያላትና ቄስ ጸጋነሽን ደግሜ ማመስገን እፈልጋለሁኝ። ተሳታፊዎችን በሙሉ ርፍ ብላችሁ ነው ቁጭ ያላችሁት። በጣም ብዙ ኮሚትመንት ያላችሁ ሰዎች ናችሁ ብዙዎቻችሁን ሳውቅና ግን ይሄ ነገር የስራዬ አካል ነው ብላችሁ ቁጭ ብላችሁ በማድመጣችሁ አክብሮቴን ምስጋናዬን መግለጥ እፈልጋለሁ። የካውንስሉ የሴቶች አገልግሎት ክፍል ይህም ፕሮግራም በማዘጋጀቱ ምስጋና ይገባዋል እና ፓስተር ስንሻትንም የእሷንም ቲም በጣም አድርጌ ማመስገን እፈልጋለሁ። ይሄ ነገር በከፍተኛ ደረጃ በሚቀጥሉት 5 ዓመታት ቪዚብል የሆነ ለውጥ እንድናመጣበት የሚያስፈልግ ከሆነ በእኛ ዘንድ አዲስ አበባ ላይ እዚህ የምንመለከታቸው በሙሉ አዲስ አበባ ላይ ያሉ ናቸው እና ከነሱ ጋር እዚህ ካሉቱ ጋር ይሄን ጉዳይ ይዘን ወደ ሲዳማ መግባት አለብን። ይሄን እንዴት አድርገን ነው ከሃይማኖት ተቋም ጋር ይዘነው ልንሄድ የምንችለው? ከኖርዌጂያን ቸርች ኤድ ጋር እንዴት አድርገን ነው ይዘን ልንሄድ የምንችለው? እሱ በጣም ሊታሰብበት የሚገባ ብርቱ ጉዳይ ነው ብዬ አስባለሁ። ሌላው ካሪኩለሞቻችን እንዴት ቻሌንጅ ሊደረጉ ይችሉ ይሆን? እነዚህ ሜንስትሪሚንግስ የምንላቸው እንዴት በእኛ ካሪኩለም ውስጥ እንግተታቸው? ከካሪኩለም ጋር ኮኔክትድ የሆኑ የልጆች አገልግሎት፣ የወጣቶች አገልግሎት፣ የመጽሐፍ ቅዱስ ተቋማት እንዴት ኢንጌጅድ ሊሆኑ ይችላሉ የሚለው ነገር እሱ በጣም መሰራት መቻል ይኖርበታል ብዬ በጣም አምናለሁ። ዛሬ በነበረው ፕሮግራም ጥሩ አዌርነስ ለመሪዎች ለሁላችንም ተሰጥቷል። ግን የት ደረሰ የሚለው ፎሎ አፕ ለኖርዌጂያን ቸርች ኤድም እንደገና ለሃይማኖት ተቋማትም ለእኛውም ቢሮ እንደ አሳይመንት ይሆናል ብዬ ተስፋ አድርጋለሁ። እግዚአብሔር ሁላችሁንም ይባርክ።